የክርስቶስ ንጉስ ክብረ በዓል ተከበረ። ታኅሳስ 5 ቀን 2018 ዓ.ም 100ኛ ዓመት የክርስቶስ ንጉስ በዓል በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል በመንፈሳዊ ድምቀት ተከበረ። በክርስቶስ ንጉስ በዓል መስዋዕተ ቅዳሴን ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ ብፁዕ አቡነ ተስፋ ስላሴና የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ አሳርገውታል። በመስዋዕተ ቅዳሴው ቃለ እግዚአብሔር ያሰሙት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ክብረ በዓሉ በኢትዮጵያ ካቶሊክ ቤተክርስቲያን 13ቱም ሀገረ ስብከቶች በድምቀት እንደሚከበር ገልጸዋል። ብፁዕ ካርዲናል በክርስቶስ ንጉስ በዓል በምስጋና ወደ ኋላ በእምነትም ወደፊት በማየት የሰላም መሳሪያዎች ልንሆን እንደሚገባ ተናግረዋል። የክብረ በዓሉ ዋዜማ ታኅሳስ 4 ቀን 2018 ዓ.ም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጸሎት ከፍተውታል። በዋዜማው መርሃ ግብርም ከባዛር በተጨማሪ የልጆች ፕሮግራም፣ የቅዱስ ቁርባን ስግደትና መንፈሳዊ ትምህርት ተሰጥቷል። የክርስቶስ ንጉስ በዓል መስዋዕተ ቅዳሴን ከአዲስ አበባ ሀገረ ስብከት ቁምስናዎች፣ ምዕመናን፣ ካህናት፣ ደናገልና ዘማሪያን በመገኘት በጸሎትና በዝማሬ በመንፈሳዊ ድምቀት ተከብሯል። ከመስዋዕተ ቅዳሴው በመቀጠልም አዲስ አበባን ጨምሮ ከሌሎች ሀገረ ስብከቶች የመጡ ማህበራት የተሳተፉበት የባዛር መርሃ ግብር ተካሂዷል። በከሳት ፕሮግራሙም ብፁዓን ጳጳሳት በተገኙበት በበርካታ ወጣት ዘማሪያን የክርስቶስ ንጉስንና ምስጋና ላይ ያተኮረ የመዝሙርና የአምልኮ ኮንሰርት፣ መንፈሳዊ ድራማና ስነ ግጥም በተለያዩ ቁምስና ዘማሪያን ቀርቧል። 100ኛ ዓመት የክርስቶስ ንጉስ ክብረ በዓል በልደታ ማርያም ካቴድራል የከሰዓት ፕሮግራሙ በበርካታ ዘማሪያን ህብረት የተዘጋጀው የመዝሙር ኮንሰርት በታላቅ ዝማሬና ምስጋና ተካሂዶ ተጠናቋል።